ለምን አበሻ ሰው እንዲህ ሲለብስ ቴኒስ ሊጫወት ነው የሚመስለው? ምን ልበላቸው? አታዩትም መቼም ማርያምን እኔን አታዩትም። ብታዩትም ምንም የሚታይ ነገር የለውም። ለምን ቁንጣ ለብሻለሁ ከስር። እኔ በነገራችን ላይ ማለት ነው በእንደዚህ አይነት ነገር አታገኙኝም። መማር ጻፍላት 10 ደቂቃ ሆኗታል። ሄድኩ እኮ 2 ሄድኩ በቃኝ። ቤት መኝታ ቤት አረግሽ እኮ እዛ በቃ 2 ሄድኩኝ። እቃ ገዛው አለቀ። የምፈልገውን አለቀ። አየሁትን አለቀ። እግርሽ ላይ ፎጣ አድርጊት። ኦኬ ጋይስ ከስር እኮ ለብሻለሁ። ይሁት ስቶኪንግ እንደውም ቀድጄዋለሁ። እዚህ ጋር ሰንጥቄዋለሁ። ጥፍሬ ሰንጥቆታል። ይኸው ለብሻለሁ። አታስቡ፣ ችግር የለውም። ቼንጅ ቶፕ ኢዝ ዋይት ክራፕ ቶፕ ውዴ። እኔ አሁን ይሄንን ስሚኝ፣ አዳምጪኝ፣ ንብ ብለሽ አዳምጪኝ። 2 ቀን ብቻ ነው ቆያለሁ ብዬ መጣሁት የነበረውና ብዙ ልብስ አልያዝኩኝም ነበር። የትም አልወጣም ብዬ ማለት ነው። ጀስት መማርን አገኛታለሁ። ከዛ በኋላ በቃ ይሄን ያህል እወጣለሁ ብዬ አላሰብኩኝም። ከዛም 2 ቀን ማለት 2 ዓመት ነው ለካ አሁን የታወቀኝ። ከዛ በኋላ ሌላ ሀሳብ ውስጥ ሄድኩኝ። ከዛ እንትን ሉሉ ሌመን ገለባበጥኩትን። አይነሽ ደክሞኛል። ሌላ ሀሳብ ውስጥ ነኝ አሁን። ሰዓቴን እያሰብኩኝ ነው። አሁን ስንት ሰዓት ነው የምንወጣው? ሌላ ሀሳብ ውስጥ ነኝ። ማርያምን አንቺ ሰክራለች ዛሬ። እኔ መጠጥ አልጠጣም ማሮቼ። አባቴ ሙት መጠጥ አልጠጣም። በፊት እጠጣ ነበር፣ ሰክር ነበር። አሁን አልጠጣም። መጠጥ የምገዛበትን ገንዘብ ጌጥ ብገዛበት ይሻለኛል። መጠጥ የምገዛበትን ገንዘብ እግዚአብሔር ያክብርልኝ። እድላይቴ በወጣ ይተካ ያለውበትን ሁኔታ እያየሽ ነው። በወጣ ይተካ መጠጥ መገዛበትን ሺሻ ማጨስበትን ገንዘብ ውድ የሆነ ቆንጆ ጫማ ብገዛበት ያዋጣኛል። ቆንጆ ልብስ ብዘንጥበት ያዋጣኛል። መጠጥ አልወድም። መጠጥ ባለጌ ነው። መጠጥ ባለጌ ነው፣ ያዋርድሻል። መጠጥ ያዋርዳል እንጂ አያስከብርም። ማርያምን ያዋርድሻል። መጠጥ አትጠጡ፣ ምግብ ብሉበት። ወፍር ያረ እንዴ እንዲህ ተጨንቄ ቁጭ አልኩትኝ። እምቢዬው አይ ላይክ ማይ ሄር እንደዚህ አልቀይርም። እምቢ ወድጄዋለሁ። እኔ መቼስ በሂውማኔር አታሙኝም። መቼስ ቀይ፣ ጥቁር፣ ነጭ፣ ቢጫ፣ አረንጓዴ ያሌለኝ ሂውማኔር የለም። ስለዛ አጥቻ አይደለም ግን ይሄን ወደድኩትኝ። ሲምፕል ነው በቃ። እንደዚህ ነው መሆን ፈልገው። ወይኔ ስንት አይነት ባለጌ ሰው አለ። ወይኔ ጌታ ወይ ጋይዝ ተጻፈውን እንዴት ላንብበው? አረ ግን አትባልጉ ግን አረ ተው። አረ እነዚህ አራበሻ ወይ ብልግናቸው እግዚኦ ማአቱን ነው የሚያወርዱበት። የሚጽፉትን አንብቡት። እኔ ሳላነበው እንዴ ምንድነው ግን? አረ ተው ግን ተው። ጨብጣችሁ ነው እንደዚህ ቤት ብትገቡትኝ? አረ ተው። እኔ እኮ አፌ የሚቆጠበው እኮ ከጎን ያለች ተው ትሰማለች እያልኩ ነው። ጭራሽ እግሬን አጣምሬ ቁጭ ልበል ውዴ። እንዲህ ሳጣምር አንቺ ከስር ልታይ እንዴ? እነዚህ ሰዎች ግን እንዴ እግርሽን አጣምሪ ጋይስ። እግሬን ሳጣምር ከዚህ ቂጤ ተንጠልጥሎ ይወጣል። እኔ እንደማንም ሮኮበት የሆነ ቂጤ ያለ መሰለሽ? እንደዚህ ተንዘልዝሎ ነው ቂጤ የሚወጣው። እንዴት አድርጌ ነው እግሬን ማጣምረው? ወይስ ከጣምሬ ሊው እስኪ ይሆናል እንዴ? አይ እናቴ በቲክቶክ ዓለም ተከብሬ እስከዛሬ 6 ዓመታት አንቺ ትብስ አንተ ብስብስ እየተባባልን በስድብ የምንተዋወቅ ሰዎች ዛሬ ቤታ ራቁቷን ወጣሽ ብለሽ ለጠላት ልታሰድቢ ነው? ቂጧ ታየ ብለሽ ልታሰድቢ ነው ውዴ? እንኳንም ስቶኪንግ ለበስኩኝ። ልረጭ። በስመ አብ ወልድ በመንፈስ ቅዱስ በስመ አብ ወልድ በመንፈስ ቅዱስ በስመ አብ ወልድ በመንፈስ ቅዱስ። አረ ህዝቡ እያበደ ነው። አረ ህዝቡ እያበደ ነው። ጭራሽ ላይ ልትጨርሱ። እሺ
እሺ ውዶቼ እሺ መማርን እየጠበቅኩ ነው። መማርና እኔ ምን መስለው ምን እንደሆነ ታውቃላችሁ? እኔና ሴት ማለት ነው መንታ ልጆቿ አንድ አይነት ማች አድርገን ማለት ነው መማር ሀብታም እናታችን ለምንመስል ዝንጥ ብላለኝ። እኔና እህቴ አንድ አይነት ማች አድርገን መጣች እንዴ ማች አድርገን ማለት መንታ ልጆቿ ነው መጥግናት መማር አይደለችም 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 ህፃን ልጅ ነው። ኧረ ጎራው ኧረ ደን ኧረ ጫካ ኧረ ማሳው ኧረ ማን ነበር ሽለላይ ካስጣለኝ ብዬ እኔኮ አሁን ጠዋት እያበርኩ የነበረ ሴትዮ ማለት ሙዴ እንዲህ ነው የሚለዋወጠው። በቃ አሁን በወጣ ይተካ ችግሬን አይተሻል መሜ በወጣ ይተካ። አሁን ጠዋት እኮ ጋይስ እኔ አልመስልም እኮ ሞል ውስጥ እብድ ነው የምመስለው። ስጮ ነበር። አሁን ደግሞ ተመልከቱኝ። ጤናዬ እኮ ያጠራጥረኛል። ሜምበር እየሆናችሁ ስቆም ይሻላል አይታይም። እና ልቁም የለም መቆሚያ የለም። በወጣ ይተካ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እናንተ ናችሁ ለዚህ ያደረሳችሁኝ። እግዚአብሔር ይስጥልኝ። የመጣሁበትን አመጣጥ ሁሌም እንደምታውቁት ነው። እግዚአብሔር ይስጥልኝ። ከሀገር እንደወጣ አረጋችሁኝ። እግዚአብሔር ይስጥልኝ። ልብስ እንድገዛ አረጋችሁኝ። እግዚአብሔር ይስጥልኝ። አዳዲስ ጫማ እየገዛው ነው። እግዚአብሔር ይስጥልኝ። በቋዬ ቴንኪው እግዚአብሔር ይስጥልኝ። ቆንጆ ምግብ እንድበላ አረጋችሁኝ። እግዚአብሔር ይስጥልኝ። ድንግልናሽን ጠብቂ። እግዚአብሔር ይስጥልኝ። አርሴናልዬ ለምታደርግልኝ ነገር ስገበያ አይቼሻለሁ። ካለሽ የሆነ ነገር ሳሚን ጣል አድርግልኝ። አዳዲስ ነገር መግዛት ፈልጋለሁ። እግዚአብሔር ይስጥልኝ። ለምታደርጉልኝ ነገር እግዚአብሔር ይስጥልኝ። እድሜ ለእናንተ። ድሮ አፈር የምመስለው ሴትዮ አቤት የኔ ክርስቶስ ግን ሁሌም እስኪ አመስግኑት እግዚአብሔርዬ። የተመሰገነው መድኃኔዓለምዬ እኔን ከዛ ሁሉ ያወጣኸኝ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሜን። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። በወጣ ይተካ እግዚአብሔር ይስጥልኝ። እድሜ ለእናንተ ሰው ሆንኩኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። በየመሃሉ እንዴ ጋይስ ይሄ እብደት አይደለም ውዶቼ። እኔ ነኝ የነበርኩበትን ማቀው እኔ ማርያምን። እኔ አሁን ሳወራ ምናምን አባቴ ይሙትን በአባቴ ከማልኩ መኑኝ አሽሙር ምናምን አይደለም። እኔ ስለምቀልድ ሳወራ የማለቅጥ ስለሚመስል ሰዎች ማርያምን ሁሌ አሽሙር ተላል። ይሄው አባቴ ይሙት አሽሙር አይደለም። እኔ የነበርኩበትን እኔ ነኝ ክርስቶስን ማቀው። የመጣሁበትን እኔ ነኝ ማቀው። እግዚአብሔር ግን ይለውጣል። መቤት እኔ ሁሌ እኮ ነው የምላችሁ እግዚአብሔር ይለውጣል። ቀዩኔ በአባቴ ነው። እግዚአብሔርን እያሾፍኩ አይደለም። በቃ ግን ሳወራ የግግም ብዬ ጌታ እኮ አምላክ ሆይ የዛሬ 2 ዓመት በሞራው ተራራ እያለን ጎዳና ላይ ጥሎኝ ምናምን እያልኩኝ ስብከት አላወራም። ግን ሳወራ ቀልድ ስለምቀላቀል እንጂ እግዚአብሔር ላደረገልኝ ነገር ሁሉ አመሰግናለሁ። በቃ መድኃኔዓለምን አመሰግናለሁ። እና ሲቀጥል ከእግዚአብሔር ሲቀጥል እናንተ እህት ወንድሞቼን ሁሌ ነው የማመሰግናችሁ። አይናችሁ እያየ ቲክቶክ ላይ የኔን ደረጃ እያያችሁት ነው። እግዚአብሔር ይመስገን፣ ለዚህ ላደረሰኝ እግዚአብሔር ይመስገን። ንጭንጬን ደግሞ መድኃኔዓለም ቀይርልኝ። ጌታ አባቶ አንድ ዳጎስ ያለ ጎረምሳ አምጥተህ የኔ ጌታ የሆነች ጎረምሳ አምጥተህ የኔ አባት ልቤን እያለ ይሄንን እልሄን ነገረኛነቴን የሚያበርድልኝ ደግሞ አንድ እንዲሁ ወጣምሻ ነገር ጌታ ወጣል አድርግልኝ። ልብ ልቤ ምልበት ከዛ ደግሞ እንዲህ ምናልባት እረጋጋ ይሆናል። ምናልባት ይሄ ነገሬ ንጭንጬ የሚረጋጋ ይሆናል። ልቤ በቃ ጌታ ሆይ ጠፋ እንደዚህ አይነት ሰው የለም። ያሁኖቹ ደህና ነሽ? እግዚአብሔር ይመስገን፣ እግዚአብሔር ይስጥልኝ። እድልዬ በወጣ ይተካ ያመሰግናለሁ። በወጣ ይተካ እግዚአብሔር ይስጥልኝ። ኧረ እኔ ማመስገን አለብኝና እድሜ ለእናንተ። አሁን የምትሰጡኝ የሆነ ነገር ደግሞ እገዛበታለሁ። አዎ እግዚአብሔርን ጋር ሲሆን ደግሞ አንዱ አሁን ወንዶች ሁሉ ሴት ሆኑ እኮ። እኔ እኮ ግራ ገባኝ እኮ። አሜተኛ አልሰማሽም? ያቺ ጉደኛ
እሚል ወንድ ጋር ነው እኮ እንዳለኩ የተከበቡትኝ። ይሄ ቆፍጠን የሚል ወንድ አለ። ይሄ ቆፍጠን የሚል ልብ ልቤ አፈነኝ የሚል ቢመጣ ብርድ ይልልኝ ነበር። የለም እንጂ ረጅም ነው የጻፋችሁት። አሁን እንዴት ቤታ እባክሽን እርዳታችሁን በስመ አብ ወልድ መንፈስ ቅዱስ አይነበብም ወይ? በስመ አብ ባነበው እስኪ ወይ አይነበብም ማሪ ወይ ወይኔ ባነበው ደስ ሲለኝ። ርቃቱ ብታይ ርቃቱ ከዚህ እዛ አይነበብም። እርዳታ ላይ ነው የቆመው ውዴ፣ እርዳታ ላይ በስመ አብ ወልድ መንፈስ ቅዱስ፣ በስመ አብ ወልድ መንፈስ ቅዱስ። ሶስት ያማቱ በስመ አብ ወልድ መንፈስ ቅዱስ ውዴ። እኔ እኮ በሰው ሀገር ነው ያለሁት። ከካንሳስ ሞጥቼ ሰው ሀገር መጥቼ እርዳታ ትጠይቁኛላችሁ? በስመ አብ በቅዱስ ሚካኤል ስም ተሳስተን ነው በሉኝ። በወጣ ይተካ። እኔ እዚህ ጋር የምታይኝ አንጥፌ እየለመንኩ እየተገኘሁ አንቺም ትጽፊያለሽ ውዴ። ረዳው እኮ ያቅሜን ረዳው ያቅሜን። ቦጨቃችሁኝ ቦጭ የለኝም አሁን አለብት የለም። የ5 ሳንቲም ራሴ ላይ ነው ከዚህ በኋላ የምሰራው ውዴ። ለራሴ ቡቱቴን እቀይራለሁ፣ ህይወቴን ለራሴ የምትሰጡኝ በቃኝ እርዳታ። በስመ አብ በቃኝ። ለምሰደብበት በቃኝ። እርዳታ እንዳትጠይቁ። በስመ አብ እንደው ውዴ እስኪ ተረጋግተሽ ጻፊ እስኪ። እኔ ማር ቦሽጢ ብሎ ይጽፋል። እስኪ ተረጋግ። መማር ግን እግዚአብሔር ነው ሁለተኛ አላምናትም እንዴ። 10 ደቂቃ 40 ደቂቃ ሆነ። እኔ አሁን በዚህ ከቀጠልኩኝ ቁጭ ብዬ እንደ አሮጊቶቹ ቡና እያፈላው አሉባልታ ነው የምጀምረው። እሷ ካልመጣይ ቀስ ብዬ ሉታ። በዚሁ ከቀጠልን ጋይስ ቆየች እኮ 10 ደቂቃ ነው ያለችኝ። በስመ አብ በጣም ቆየች። ገብርኤልን ቆየች። በቃ እኔ ደከመኝ ክርስቶስን በዚሁ ልቀጥል ነው። ለምንድን ይሄን ጸጉር ቆይ ጋይስ የጠላችሁትኝ? በመቤቴ ማርያምን ፊቴን ያሳምርልኛል። ተውትኝ። ለምንድን ይሄን ጸጉር የጠላችሁት ውዶቼ? ዋይ ምን አድርጓችሁ ነው? ማርያምን ምን አድርጓችሁ? ለምንድን የጠላችሁት ጸጉሩን? ኪንኪ ሄር ነው እኮ። ለምን ጠላችሁት ጋይስ? ልታብጂ ነው ወይ ውዴ? አዎ አግኝቶ ማያቅ ሰው እኮ ማለት ነው ድንገት የሆነ ነገር ሲያገኝ ሊያብድ ነው እኮ የሚደርሰው። እንዴ ለማ እናቴ እግዚአብሔር ድንገት ይሄን ሰጠኝ በቃ ሊያሳብደኝ ነው እኮ። ጋይስ ያስጠላል። ማርያምን ጸጉሩ ያስጠላል። እኔ ግን ወደድኩት። አይደው ነው ለምን ጠላችሁት ውዶቼ? ተውት በማርያም። እንዲህ ስትሉኝ አውጥቼ ነው የምጠላው። ያስጠላኛል። ያምራል በሉኝ። ፊቴን ላይክ ሌላ ሰው አስመሰል ኩሽ። ለምን ጠሉትኝ ታዲያ ማሮቼ? ጸጉርሽን ቀይር የሚሉኝ አይዶን ነው አላውቅም። ነው እንደጠሉትኝ እኮ። ለምን ነው ያስጠላ? የራስሽ አይደል? የራሴ ነው ዴሱማ። ግን አይዶን ነው ጠሉት። አያያዘኝ መሰለኝ። ድንግል አለ ግን ድንግልናዬን ሰጥቻለሁ። ያምራል። በቃ እሺ በቃ እንደዛ በሉኝ በማርያም። ሞራሌን አትንኩት። ጥፍሬማ ውዴ ሁለቱ ተነቅሏል። አታይም? ይሄ ሁለቱ ተነቅሏል። ይሄ እዚህኛው የለም። የት እንደደረሰ አላውቅም። አዎ የተፈጥሮ ጸጉሬ ነው ጉዴ። ለምን እንደጠሉት አላውቅም። እናቴን እኮ እሺ ያምራልሽ በቃ የሚጽፉትን አንብቡት እስኪ። እኔ ማወራውን ወይኔ ስልኬ ይዘጋል። እኔ ማወራውን ተውና ኮሜንታተሮችን ራሳቸው አንብቡት የሚጽፉትን። ስለ ጸጉር እየተወራ ማለት ነው። ስለ ጸጉር የተወራ እቃዬ ተገትሯል ይላል። መድኃኒዓለም ያሳያችሁ እንግዲህ። እናንተ አሁን የእናንተን ያምራል ወይስ አያምርም ብዬ እያነበብኩኝ ማለት ነው። እቃዬ ተገትሯል ይለኛል። እሺ ምን አይነት ታሪክ ውስጥ ነው ያለ ነው ግን? እንኩደልህ ኢየሱስ ክርስቶስ ምን እግዚአብሔርን አንዳንዴ በወጣ ይተካ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ይሄ ህዝብ መመስገን አለበት እኮ። በአንድ ጎኑ ያቃጥላቸዋል፣ ህይወታችሁ እንድታጠፉ ያደርጋል። በአንድ ጎኑ ደግሞ ይክሳቸዋል። ይሄ ማህበረሰብ መጥፎም ሰዎች እንዳሉ መልካም ሰዎች አሉ። እግዚአብሔር የኔን ህይወት የለወጥ የሁሉንም ህይወት ለውጥ፣ የኔን ታሪክ የለወጥ የሁሉንም ታሪክ ለውጥ። ይሄን ብቻ ነው የምለው። አሳያቸው 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 አሳያቸው። ማርያምን እግዚአብሔር ካላችሁበት ጭንቀት ይገላግላችሁ። እግዚአብሔር ከተቸገራችሁበት ያውጣችሁ። እግዚአብሔር አምላክ የጠየቃችሁትን ይስጣችሁ። ያልቀመሳችሁን ያቅምሳችሁ። መድኃኒዓለም አባት ማርያምን እኔ እኮ አሁን ባወራላችሁ
እናንተ መጠቀሚያ ታረጉታላችሁ የክፋት እንጂ እግዚአብሔር ያደረገልኝን ውለታ በስማ መቼም አልረሳም። ማርያም እኔ አንድ ዶላር ሳይኖረኝ አይቼዋለሁ። መቤቴን $1 ሳይኖረኝ አንድ ማለት ነው አንድ ነገር ሳይኖረኝ አይቼዋለሁ እኮ እና አምላክ ደግሞ አሁን ከራሴ አልፌ ደግሞ ለሰው ለመስጠት ያበቃኝ ወይ እግዚአብሔርዬ ማርያምን ከራሴ አልፌው ለሰው ራሱ መስጠት ደስ አይልም። ቤታ እርጅኝ። እኔ እኮ ከእርዳታ እኮ ያልተናነስኩ ሴት ነበርኩኝ። ገብርኤል ከእርዳታ ያልተናነስኩኝ ሰው ከኔን ከመርዳት ያልተናነስኩ ድኔ ለአባቴ ግን አሁን ሰዎች በቃ የሆነ ኩርት ነው የምለው እመቤቴን ቤታ እርዳታ ነያግዢ ነይርጂ ይሄንን እዚህ ጋር ሰፖርት አድርጊ ሲባል ከዚህም እግዚአብሔር አወጣኝ ከዛ ሁሉ ነገር ማርያም እግዚአብሔር ይመስገን። ሳሪ እየጠራች ስልኬ ሊዘጋ ስለሆነ እወጣለሁ። እግዚአብሔር ይመስገን መድኃኒዓለም ይላረክልኝ። ልወጣ ነው። እሺ ፍቅሮቼ ስልኬ ሊዘጋ ነው። ማሪት ያታውሪ I don't know ያንገት አድርገን መስቀል ዛሬ ኢትዮጵያ ረስቼው ነው ልብ ነበር። ኦ ማይ ጋድ ከሀገር ስወጣ እኮ ጋይዝ ከሀገር ስወጣ እኮ ጭራሽ ከሀገር ስወጣ ማሚነ ሌላ ስቴት ስመጣ ጭራሽ ኢትዮጵያ ያለው አይምሮዬን አድርጌዋለሁ። ኢትዮጵያ ነው ልላችሁ ነበረ። እዛ እንትን ቦጣ ይተካ እዛ እንትን አቤት ነው እኔ እናቴ ምን ተሻለኝ። ኢትዮጵያ ልምጣና ላስደምማችሁ እንዴ ውዶች? ኢትዮጵያ ልምጣ ንገሩኝ እስኪ። ልምጣ ማሮቼ? ኢትዮጵያ በሁለት ኃይል ነው የምቀጠቀጠው። አልመጣም ኢትዮጵያ በሁለት ወገን ነው የምቀጠቀጠው ጋይስ። እንዴ እኔ እኮ ፈርዶብኛል እኮ እኔ በሁለት ወገን አሁን ኢትዮጵያ ሄጄ ማለት ነው ምንም ማንንም ባይደበድበኝ ማንንም ባይነካኝ መንግስት ባይጠይቀኝ ፈታ ብዬ ብመለስ የመንግስት ቅጥረኛ ናት እኮ የመንግስት ቅጥረኛ ናት እኮ ለመንግስት እኮ ስታገለግል ነበር። ለምን መንግስት አልነካትም? ለምን ጸጣላት ይላሉ። ማን? አማራዎች፣ የኛዎቹ የራሴው ደሞች። መንግስት ደግሞ ገብቼ ደግሞ አንዱ ቢፈነክተኝ አያችሁ ኢትዮጵያ ውስጥ አያችሁ ኢትዮጵያ ውስጥ ሰላም የለም እኮ ሰላም የለም እኮ። ይኸው እኛ በገዛ ሀገራችን መኖር አልቻልንም ደግሞ ተብሎ ሌላ ፖለቲካ ይሰራብኛል። ስለዚህ አይሆንም፣ ለኔ አይሆንም ውዶቼ፣ ለኔ አይሆንም ፍቅሮቼ። ማንም ሰው እኮ ላይ ነካኝ ይችላል። ኢትዮጵያ ብሄድ ግን ምንም ሄጄ ከመንግስት ጋር ትሰራለች ህዝቡን አስጨበጨበኝ ነው የሚመጣብኝና እኔ ለኔ አልታደልኩም። ተውኝ ውዶቼ፣ አልታደልኩኝም። ተውኝ። የኢትዮጵያ ነገር ተውት ውዶቼ። የራሴው ሰዎች ናቸው የሚወቁጡኝ። እኔ ደግሞ ከራሴ ወገን ጋር መጣላት አልፈልግም፣ ማስከፋትም አልፈልግም። ወዳችኋለሁ። ስለዚህ በቃ እዚህ እቀመጣለሁ አሜሪካ። ለቃቂ ጸጉር ወይኔ በቃ እኔ ልወጣ ነው እንደዚህ ስትሉኝ ገብርኤልን በቃ ተፋቱኝ። ምንድነው ጸጉሩን ጠላችሁትኝ? ማርያምን ልወጣ ነው በቃ ታላሉ። ጸጉሩ ኪንኪ ሄር ነው እንዴት ነው ፍቹ የምትሉኝ? ካለባ ጋነንት ተፈታ። ምን ነው የምፈታው? ኪንኪ ደረቅ ይሄ ጸጉር ምን ነው የምፈታው? ይሄ ኒኮላስ አብዱኝ ነው እኮ ተደራይተው ጸጉሩን ፍቹ ፈታው። እንደዚህ ነው መንገድ ላይ የሚሄድልህ? ከዚህ ማህበረሰብ ጋር እንዴት ነው የምንግባባው? ውዶቼ እግዚአብሔር ያሳያችሁ። እንደዚህ መንገድ ላይ ሄጄ በክርስቶስ ተመልከቱኝ እንደዚህ ብዬ ምንድን ነው ይሄ? ክርስቶስ ሰጠኝ ያምራል ውዴ። አንቺማ በሹካ መተኮስ የለመርሽ ሴትዮ በከ50 በድሮ በከ50 የቀረቡት ታጋዝ በዛ ያጋልሽ ጸጉርሽን የለመርሽ ሴትዮ። ለዚህም ማላንቺማ ጸጉሩ በቃ ኃይለኛ ነው። እኔ በ1975 የቀራችሁትን ሰዎች አይደለም የጠየቁት፣ በአሁን ዘመን ያላችሁት እንደዚህ ይደረጋሉ። እኔ ማንንም መዘባበቻና መሰደብ ያልሆንም ወይ ተመልከቱት ጸጉሩ እንደዚህ። እግዚአብሔር ከዚህ ማህበረሰብ እኔ ሰውረኝ። ወዴት እንድልላቸው እንዴት ልትላቸው ቸሩ መድኃኒዓለም የት ሄደ? እንዲህ ይሻለኛል። ተውት ውዱ ውስኪ ተውኝ።
እነሱ ኧረ ስልኬ ሊዘጋ ነው። እስኪ ማየ ስልኩን አቀብኝ እስኪ ማየ። ልብስ ያጭር ነው እንዴት እንደው እንዴት ነው እና እግዚአብሔር ይንደው እንደዚህ ሰዎች እና እኔ ነው ስልኩን አቀብኝ ያልኩሽማ ቀስ በጃቀ አይኔ እናቴ አረ እንዴ ከዚህ ማህበረሰብ ገመኔ እኔም እኮ አራቴ ቆይ ደግሞ የሰው እንትን እንዳታሳይ ሩም እንዳታሳይ ማለት እነዚህ ማህበረሰብ እኮ አታውቂያቸውም። እሺ እንደዚህ እንሁን እንደዚህ ነው መሰለኝ። አዎ ፈልጋለሁ ግን ምን ጋር ታደርጊያለሽ? ኦኬ እሺ ደግሞ ሽበት ይላት ጥፍሬ ተነቅሎ ነው ስፈናኝ ጥፍሬ ተነቅሎ ነው ጋይስ። እሺ አርቲፊሻል ጥፍር አይነቀልም እንዴት እንሂድን? ጥፍሬ ተነቅሎ ነው ውዶቼ። እሺ ወዴት ልሂድላችሁ? ታወኛ 10 ጊዜ እኔ ቆይ እዚህ ቲክቶክ ላይ እኔ ቆንጆ ነኝ ወይ ብያለሁ? ፐርፌክት ነኝ ወይ ብያለሁ? እንዴ ቆንጆ ነኝ ብያለሁ? ቆይ በቁንጅና ውድድር ነው እንደዚህ ሀገር የገባው ማሚን ቲክቶክ ላይ ገባሁት እኮ ግራ ገባኝ እኮ። አሁን እናንተ አታዩኝም? ከፈት ብዬ ነው የተቀመጥኩት አየር እያናፈስኩ ተመስገን። አሁን እናንተ አታዩኝም? ከፈት አድርጌዋለሁ እግሬ። እኔ ቆንጆ አይደለሁም ማሬ ድንገርሽ። እኔ ማርያምን ቆንጆ ነኝ ብዬ በህይወቴም አላውቅም። እግዚአብሔር ግን የአንድ አይን የማይበት ሰጥቶኛል። እግዚአብሔር ማሸትበት አፍንጫ ሰጥቶኛል። እግዚአብሔር ምበላበት አፍ ሰጥቶኛል። ምጎርስበት እማወራበት አፍ ሰጥቶኛል። እግዚአብሔር ይመስገን። ብዙ ሰዎች አይን የሌላቸው አሉ፣ መስማት የተሳናቸዋል፣ በጣም ብዙ ነገር። እግዚአብሔር ደግሞ ሙሉ አካሌን አሟልቶ ሳያጎድል ሰጥቶኛል። ቆንጆ ነኝም ብዬ አይደለም አላቅም። እኔ አንድ ቀንም እኔ ስዕል ለምመስለው ሁሌ ምላችሁ ምንድነው እኔ አስቀያሚዋ እኔ ጉፋየዋ ሁሌ ነው የምበልጣችሁ እላችኋለሁ። መልክ የለኝም ቆንጆ አይደለሁም ግን እበልጣችኋለሁ። በቃ እናንተ የምትመኙትን ፍቅር፣ እናንተ የምትመኙትን ቪው፣ እናንተ የምትመኙትን ጌም እኔ እግዚአብሔር ለኔ ሰጥቶኛል። እኔ አስቀያሚዋ በቃ እኔ ማርያምን አስቀያሚ ነኝ ግን እግዚአብሔር ደግሞ በረከቱን ሰጥቶኛል። በቃ አለቀ። ማርያምን እንደዛ ነው የማስበው። ኦኬ ዛሬ እኮ እሑድ ነው። ጊፍት ጋላሪ ሞላል አስፋኝ። እኔ ፍቅሩን ሁሉም ብቻ አትነዝኑዙኝ ፍቅሮቼ በማርያም እሺ። ለቅሶ መቼ ነው ይዘኛል? አንቻው መማር ምን ነው ቆየሽ? ገብርኤልን ቆየሽ ጋይስ። እኔ እኮ እንዳላስጨንቃት እኮ ነው። እሺ ይዘኛል። በቃኛ ልንሄድ ነው ልበላት ወዶች ልበል ንገሩኝ እስኪ አማክሩኝ። መማር ስራ ላይ ናት። ቢዚ ናት እኮ እሷ እኮ ማርያምን ቢዚ ናት እኮ የስራ ሰው ናት። ያው እዚህ ወመኔ ነኝ ምን አደርጋለሁ? እሷም ስራ ትሰራለች፣ እርዳታ ላይ ያለች ምናምን ናት። ቢዚ ነው የምትሆነው። ጻፍላት አይደብርም? ላይቭ ላይ እኮ ናት ጋይስ። ላይቭ ላይ ናት እኮ እያገዘኝ ነው። ላይቭ ላይ ናት እኮ ጋይስ እያገዘኝ ነው። ላይቭ ላይ ናታ ጋይስ። ላይቭ ላይ ናታ። ላይቭ ላይ አይደለች ከናዶናይ ጋር ጋይስ አይደለም። ሄዳ እኮ ነው እዛ። እሺ እንዴት እንዲላርግ? ቆይ ላይቭ ላይ አይደሉም? አቤኔዘር የኔ አባት አመሰግናለሁ። የኔ አባት ቴንኪው። ስሙኝ ላይቭ ላይ አይደለችም? አዶናይ ላይቭ ላይ አይደለም እንዴ? ማርያምን ገብተው ነበር ግን ወጣው ነው። ቢራቢሮ አለ አዶናይ ዋት እንዴት ጋይዝ እውነታችሁ ነው። እኔ መማር ሩም ነው ያለሁትኝ። እቃ ልታቀብና በዛ ልታግዛቸው ነው ሄደችው እኮ
አይጧስ ይሄዱ የለም ግሻንዬ 2 ልጆች አሉሽ። እግዚአብሔር ባርኮኝ ቆዳ አንድ ልጆች ሰጥቶሻል። ነገ ሴት ልጆች ናቸው። ነገ ሴት ልጅ አለሽ። ምን ትመስላለች ስታስጠይቅኛለሽ? 2 ልጆች ፕሮፋይልሽ ላይ አድርገሽ ነገ ልጆችሽን ሰው እንዲህ ቢላቸው ደስ ይለሻል? ወላድ ነሽ። ለምንድን ነው የወላድ መካን የምትሆኑት? አንዳንድ ሰዎች ወልዳችሁ ለምንድን ነው እንዳልወለደ በወለዳችሁት አትደሰቱ? ቆንጆ ልጆች አሉ ሲያምሩ፣ ግን በቃ ደስተኛ አይደለሽ። አስጋንጂን እየሰደብኩ ጊዜው ሄድልኝ እንጂ አትኮሳተሪ። በተረፈ አታስጠይም። ማርያምን ጋይስን ያልኮሳተርም ተዋትኝ። እቺ ፊንገር ዝም ብላ እኔን ካልተነኮሰች በቀን አንዴ ደስ ማርያምን በቀን አንዴ ደስ ስለማይላት ነው። በቃ ዝም ብላ ደስ ይላታል እኔን ማሽሟጠጥ መሸንቆር እንጂ ማርያምን እኔ ኮስታራ አይደለሁም። ማርያምን እንደውም ዛሬ መማር ጓደኛ አግኝቶኝ አይናፋርነሽ ምናምን እያለ ሲል ነበር። እዚህ ነው አልኮሳተርም፣ ግን ማላቃችሁ ሰው ከሆነ ቀጥ ብዬ አላወራም፣ እርበተብታለሁ። ዛሬም አንዷ ሞል አግኝታኝ ማለት ነው። አይ ቲንክ እዚህ ላይቭ ላይ አይታኝ ነው መሰለኝ። ሞል ላይ ምናምን ስላል ቅርብ ናት መሰለኝ መጣች። እዛ ቦታውን ስላሳየዋችሁ ሰላም አለች። እንደና ምናምን ከዛ ስልኬ ላይ እንደዚህ በደህና ነኝ ምናምን ቢል ስልኬን እየነካካው ሄደች። ካላወቅኳችሁ እንደዛ ነኝ ጋይስ። ላይክ አፍራለሁ ምናምን እኔ እንዴት ወይኔ ጋይስ እንዴት እንዳሳቀች ማለት ነው። ፊንገር እየናይታ ተቀሞትኩኝ። ትናንትና የልጅ ሚካኤል ለሄዳ ጎንደሬዎቹ ላይ ተቆሳትራ ምናምን እና አንቺን ስለምትሰማ እኔ እሷን ስለምሰማት አንቺን ስለምትሰማሽ ሜካፑንም አነጣሹ በያት። አቤት 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 አቤት። ሳራ ያንዷን ሳነብላት አንቺም ቀጠልሽ። አንቺ አሁን ትልቅ ሰው ነሽ፣ ማዙካ ነሽ። ግን ብሰድብሽ አሁን ትረግምኛለሽ። ሳርዬ እኔ ፍቅር አሁን አንቺ ብሰድብሽ ማርያምን ትረግምኛለሽ። አጥንትሽ ይድቃቅ ብትይኝ በአንዲው ነው አጥንት የሚደቀው። እኔ አንቺን አልሰድብሽም፣ እግዚአብሔር ይመልስልሽ። አዎ ማርያምን ትልቅ ሰው ናት። አሁን እሷን ብሰድባት አጥንቴ ድቅቅ ይላል። እኔ አልሳደብም፣ እግዚአብሔር ይመልስልሽ። እንዴ አልጋ ላይ ሽኝ ብትለኝስ? ወንድ አጥቻ አልጋ ላይ ብሸናስ ከባድ ነው። ትልልቅ ሰዎች ከረገማችሁ እናንተ ማርያምን ለመጀመሪያ ጊዜ ጸጉር እኮ ነው ሂውማኔር ሰው የሚወድልኝ ነው። ለመጀመሪያ ጊዜ ይህንን ሂውማኔር ጠልታችሁት ልትሞቱ ነው። ምን እንዳደረጋችሁ አላውቅም። ጸጉሩ ጠልታችሁት ልትሞቱ ነው። ልብስሽን ወደድኩት። ቴንኪ ማሪ። ጠልታችሁት ልትሞቱ ነው ጉዶቼ። ያውልቄ ልጣለው መሰለኝ ገብርኤልን። How tall are you? I'm 5'2", 5'3", 5'2", 5'2 ነኝ 5'2 ሶሪ። አጭር ነኝ ውዴ። በጣም አጭር አልባል ግን አጭር ነኝ ለሴት ያ አጭር ነኝ። ወይ ችግርሽ ደግሞ መልሳቅ። እሺ እስኪ ላንብብላችሁ ዛሬ ስልኬ እንዳይዘጋ ግን ትንሽ ነገር ለሴት አሪፍ ነው። ማርያምን 5'2 ነኝ። ባለፈው አሞኝ ሄድኩ ሆስፒታል ጊዜ አይቻለሁ። መስቀሌ ረሳሁት። ኢንካንሳስ ረስቼ መጣሁ ብዬ አንገት አርቀዋለሁ። ቤታ በሚቀጥለው አመት እንገናኛለን። ቲጂ መችሽ አገኝሻለሁ። ችግር የለውም ማሪ፣ ፈታ እንላለን። ሰው ሁለት ምንድን ነው? በኢትዮጵያ ስንት ነው 5'2 ማለት ጋይስ? በኢትዮጵያ ማሻላ የሚባል ሰውዬ ምንድን ነው የምትመላለሰው? ያማል እንዴ ቦቱ እንዳማረለሰው ቂን ቂን የምትለው ቤቱ እኮ የራሴ ነው እንዴ። ያማል እንዴ ተመላለስብኝ ላይ በቃ አየንህ እኮ። ይሄ ያምራል፣ ነጩ አያምርም። እሺ አንቺ ገና ለመጀመሪያ ጊዜ ነጩ አያምርም ማለሽ ሰው ይሄን ጠልቶት ሊሞት ነው። ይሄን ጸጉር አገር ቤት አልኩኝ ስገባ ጸጉሩን እንደዚህ አይናችሁ እያየ ከዚህ ጀምርና እስከ ኋላ ቀድጄ ጥለዋለሁ። ለዛሬ ላርገው አትነዝንዙኝ ስለ መድኃኔዓለም እሺ ውዶቼ። ልግባ ኢትዮጵያ እያልኩ ማይ ጋር ለምሮ ኢትዮጵያ አይምሮ ይለኝ መጣው ካንሳስ ልግባ ጸጉሩን ከዚህ እስከ ኋላ ድረስ ቅድድ አድርጌ እጥለዋለሁ። አለብሰውም ይሄን ጸጉር 4 ነጥብ። ለዛሬ ግን ያምራል በሉኝ። ሞራሌን አትንኩትሽ። በእግዚአብሔር ልንማጸናችሁ
በፍቅር እንጀራ ይምራል ነው ማርያምን። ሁሉም አያምርም ማለት በቃ አውጥቼ እጠለዋለሁ። ምን አደርጋለሁ? ምን ለምን እንደጠሉት አላውቅም። እንደውም እኮ ተፈጥሮ ጸጉር ነው የሚመስለው። እንደውም ከዊግ ይልቅ የራሴ ጸጉር ነው የሚመስለው። ግን አይደለም፣ የራሴ አይደለም። ሙሉ ፍሪዝ አድርጌ እሺ። ማርያምን ያምራል። እኔ አይደል ነው ምን አቀልጠላ ነው ጠላ ነው ሲሉኝ ነው ጸጉሩ። መማር ቆየሽ ጋይስ ውዶች ምከሩኛ። ይሰማል እንዴ እናንተ? ምን አለችኝ? ይሰማል እንዴ? ቴሌግራም ላይ እዚህ ሲከፈት ድምጽ እሺ በቃ መጣዋለች። ትንሽ አይሰማም። አያችሁ የሥራ ሰው ማለት ሀገር ጉድ ይበል። ነገ ስታዲየም እንሂድ። ኧረ እኔ አልሄድም። ሀገር ጉድ አይደለም ብሎም ምን ሊያመጡ ቢሊን ይከፍልልኛል? አይ እናንተ እስኪ ተውኝ ፍቅሮች። ሀገር ጉድ ይበል ትሉኛላችሁ እንዴ? ስታዲየም ስለሄድኩኝ ቢሌ ይከፈላል? ገንዘብ አገኝበታለሁ? ምንድነው? ወይኔ ስታዲየም ሄደች ስቲል ማውራታችሁ አይቀርም ውዶቼ። አይ ዶንት ኖ እንዴት እንደማስረዳችሁ አላውቅም። ማርያምን ለማን ብላችሁ ነው ሁላ የምትጨነቁት? ለማን ብላችሁ? ማርያምን ሰው አታገኝም፣ ሰው አገኘው ሌላ ሰው ስታ ባክስቴጅ ነው ይሏቸዋል። እንግዲህ አስቡት እመቤቴ፣ ለማን ብላችሁ ነው እንዲህ የምትጨነቁት? እናንተ የሚያስደስታችሁን ነገር አድርጉ። ህይወታችሁን ሰላም የሚሰጣችሁን ያመናችሁበትን አድርጉ እንጂ ለማን ብላችሁ ገብርኤል እንዲምጨን። አሁን እስኪ አስቡት፣ ለኔ ብለው ዘፋኞቹን አብዱኪያር ከጀርባ መጥተው ፎቶ ተነስተው ከዛ እኔ ደግሞ ተሸፋፍኜ በበር እንዲተደብቄ ምናምን የወጣሁት ሰው እያለ ዋክ እያረኩ መንገድ በቃ ምንም ብታደርጉ ውዶቼ ገብርኤልን ማንም የሚጠላችሁ ሰው ሊያምናችሁ አይችልም፣ ሊቀበላችሁ አይችልም። አሁን አይታችኋል አይደለ? ያቺ ፊንገር ማለት ነው እኔን ቆንጆ ለማለት ያችን ለመናገር ዙሪያ ጥምጥም ትሄዳለች። አታስጠላም አሉ ግን በቃ አታስጠላም አሉ እኮ በቂ ነው እኮ አይደል? ግን ሜካፓ ነጣ፣ ሜካፓ ከቆዳዋ በላይ ይነጣል፣ ትኮሳተራል። አያችሁ ዙሪያ ጥምጥም ይሄዳሉ። ሰው ለጠላቶቻችሁ ምንም ብታደርጉ በቃ አይወዷችሁም። ስታዲየም ብትሄዱ፣ ጉድጓድ ብትገቡ፣ ሲኦል ብትገቡ፣ ገነት ብትሄዱ፣ ከትልቅ እዚህ ሴሌብሪቲ ከሚባል ጋር ብሰራ በቃ ምንም ነገር ባደርግ ለነሱ ምንም ደስተኛ አይደሉም። አቃቂር ያወጡላቸዋል። እሺ ውዶቼ ራሳችሁን ሁኑ። እኔ የሚመቸኝን ያመንኩበትን ነው የማደርገው። በቃ እሺ ፍቅሮቼ ያመንኩበትን በቃ እኔ አሁን እዛ ቤት አይከፍሉኝ አሉባልታን የሚተርፈኝ ለምን ብዬ። ራሳችሁን ስታስከብሩ ራሳችሁን ስትወዱ ከምንም ነገር ትድናላችሁ። ማርያምን ውዶቼ ከምንም ሰዎች በሚገኙበት ቦታ ልክ ነው የሚተቹትኝ። ክለብ በየቀኑ ክለብ የሚያደርሰው ከወንድ ጋር ይወጣል ሁልጊዜ ብትባሉ እንዴ ማንም ሰው ያምናል? ለምን በየክለቡ ነው የምንወድቀው? ቸርች ሁሌ የሚሄድ ሰው እንዲች እኮ ቤተክርስቲያን ሁሌ ጧጧት የምትሄድ ሰው ናት እኮ ከቸርች አትወጣፋም ነው የምትባሉ። በተገኛችሁበት ቦታ ልክ ነው የምትመዘኑትኝ። ሰው ያየውን ነው የሚናገረው። አትፈርዱበትም። አንዳንድ ሰው አሁን ስታዲየም ቤድ ሁሉንም ሰው ሰላም ብል ባገኝ ምናምን ማለት ነው ስድብ አይቀርልኝም፣ ትችት አይቀርልኝ፣ ነቀፍ አይቀርልኝም። ሳይከፈለኝ በነፃ ሜጄ ደግሞ ተሰድቤ ለምን? ሰዎችም ምንድነው ማድረግ ያለባቸው? እንዲያወሩ ታረጓቻላችሁ። እናንተ ግን በሚፈልጉበት ቦታ አትገኙ። አሁን ተገጣጥሞላት አይደል እንዴ ፊንገር ሁሌ የምትለው ነገር ነው። እነ መማርን ታጊኝ ትላለች አይደለ? ሁሌ ነው የምትለው፣ የመጀመሪያው አይደለም። ተገጣጠመላት አይደል? እኔ ምለውን ትሰማለች ብላ ሄደች። ነገም ደግሞ ተነስታችሁ ስታዲየም ብትሄዱ ይሁንና የምንለውን ነው የምታደርገው ነው የሚላችሁ። ሰው በራሳችሁ ተማመኑ። እሺ ራሳችሁን ሁኑ። ማግኘት ያለባችሁን አግኙ፣ መብላት ያለባችሁን ብሉ፣ መልበስ ያለባችሁን ልበሱ። ነፍሳችሁን የሚያስደስታችሁን ነገር አድርጉ። ለሰው የኖራችሁ ቀን ያን የምትሞቱትኝ
በቃ ለሰው የኖራችሁ ቀን ሰውን የሰማችሁ ቀን ያኔ ትሞታላችሁ። ያኔ ራሳችሁን ነው የምታጡት። ማርያምን እንጃ እኔ ምንም አይመስለኝም። አሁን እኔ እንጃ እንዴት እንደማስረዳችሁ አላውቅም። ማርያምን እኔ ለእናንተ ነው የምመክራችሁ። እኔ ችግር የለብኝም ምንም ብትሉ፣ ዋናው እኔ ቦታው ላይ ተገኝቼ አይወራብኝ። ከዛ በተረፈ አይመለከተኝም። እሺ ውዶቼ ምክር ነው የምመክራችሁ። ግርግር እኔ እኮ ስመክራችሁም እኝኝ ያላችሁ ትላላችሁ። ስመክራችሁምም ሐሜት ይመስል ለእናንተ እኮ ነው ምክር የምመክራችሁ እኮ። እኔማ ራሴን እኮ አስከብሬያለሁ እኮ። በየክለቡ በየመጠጡ በየሀበሻው በያሉባልታው እኮ አታገኙኝም። እኔ ለእናንተ ነው የምነግራችሁ። እሺ ለእናንተ እንድትመከሩበት እንጂ እኔ ምን ይመጣብኛል? ምን ይመጣብኛል ጋይስ? ምንም። ለእናንተ ነው። ኢዝ ቦሪንግ ደግሞ በጣም አሁን በዚህ አመት ብዙ ሰው አልሄድም። ለምን? የሚያስጠላ ስለሆነ ነው። እና አቤል ራሱ አልሄዱም። ብዙ ሰዎች በአሁኑ አመት አልሄዱም። ያስጠላል። ትርፉ ሐሜት ነው። እሺ ጋይስ ትርፉ ሐሜት ነው። በሄድም እዛ ሐሜት ነው። ደህና ነገር የለውም። መጠቋቀሚያ ሰዎች ስሙኝማ ማለት ነው። እና ሚዛን ልታንቋሸሽ ነው። ሚዛን እንደው በመቤቴ እንደው ሚዛን ልትተቸኝ እንደው ሚዛን ይሄን ይወድ ዩቲዩብ ቪዲዮ እስኪ አበረታቱኝ። ሚኒሶታ አሪፍ ነው። ደስ ይላል። አዎ ደስ ይላል። እንደጠበቅኩት አይደለም። ደስ ይላል። ለመኖር አልመኘውም፣ ግን እንደዚህ እንትን ለማድረግ አሪፍ ሀገር ነው ሚኒሶታ። ለመኖር አልመኘውም። የሀበሻ ማየት አልወድም። ታረቀኝ በደንብ ነው ማራው ውዴ። ለዛውም ቆንጆ ቆንጆ ምግብ እየበላው ብታይ እኔ ጌታ ጠዋትም ማታም ቆንጆ ቆንጆ ምግብ ነው የምበላው። ጠዋትም ማታም ነው ጡብ ጡብ የማረገው። ይኸውላችሁ መማር እኮ ብትመጣውን እኔ ሐሜት ባላወራው እናንተን ኮመንት ባላነበው መማር ብትመጣውን ቻው ብዬ አጥፍቼው ሄጄ ነበር። መማር ስላልመጣኝ ነው አሉባልታ ከእናንተ ጋር ማወራው ቁጭ ብዬ። ረሀብተኛ በይ ምን ልበለው ጋይስ? አራም ይለኛል። አራለው ታዲያ ልዋሽ? አየሽ አይደለ? አሁን እኮ አንቺ ነሽ ውዴ። አሁን የሎሚ ፋሚሊ ዩዘር ይልንገር አንቺ እንጂ ተጨነቅሽው ነው አይደለም። ለምን ለሰው ትጨነቂያለሽ? ሄደሽ ትዝናኝ። ለሰውማ ብጨነቅ ኖሮ ያሉኝን ነገር ተገብር ነበር። ለሰው እኮ ስለማልጨነቅ ነው በራሴ መንገድ የምጓዘው። መማርን ነው ማግኘት የፈለኩት፣ አገኘኋትኝ፣ አለቀ። አይምሮዬ ፕላን አድርጌ ገንዘቤን አውጥቼ ፕላን አድርጌ እንዲህ ነው ማግኘት ያልኩኝ፣ መማርን አገኘኋት። መሄድ አለብኝ ኮንሰርት ብዬ ራሴን አሳመንኩኝ፣ ሄድኩኝ። ትናንትና ደግሞ መሄድ የለብኝም አልሄድኩም። አየሽ ራሴን ነው እንጂ እነሱ ሜዳ ሂጂ ስላሉኝ አልሄድም። ቅጥል ይበሉ፣ አለቀ። እኔ በየቦታው አልገኝም። አንቺ ታገነሽ የትኔ ካንሰስ ነኝ። ለምን እንደሚናደዱ እኮ አላውቅም። በእነሱ መንገድ ስላል እማዬ እስኪ የኔ ፍቅር ነይ እስኪ ቻርጅ አድርግልኝ ነይ እስኪ እናቴ። አዎ ተጨናንቅ ያለው ወጪ የለኝም። ኮንፊደንስ ውዴ ዜሮ ብላይ ዜሮ ኮንፊደንስ ዜሮ። እናቴ አስበሽዋል? ብዙ ህጻናት ይሞታሉ እኔም ቢያይም ብዬ። እንደውም ቴንኪው በሉኝ። እኔን አይተው መልኬን ብዙ ህጻናት ናቸው ድብን ብለው የሚሞቱት ውዴ። ችግር የለውም ወደዛ ሄዳለሁ። እሺ አይደ እዛኛው ላይ አድርጊ። በቃ ነው እዛ ጋር አድርጊ። ነው እዛኛው አድርጊ። እዛ ጋር ቀመጣል። እዛ ጋር አድርጊ። ምን ትቀልጃለሽ እንዴ? እንዴ ፊልተሬን እንዴት አድርጊ ይዤ እሄዳለሁ? አሁን እኮ መማር ብቻ ናት አበሻ ይገጭ ማንም አላየኝም። እንዴት አድርጌ ፊልተሩን ይዤ እሄዳለሁ ውዴ? ሞኝ ነኝ እንዴ እኔ እናቴ? ዜሮ ዜሮ ፍቅሮች ቻርጅ እያደረገ ነው። ዜሮ ብታይ እንዴት እየሮጥኩኝ እንደምገባ ሩሜ ብታይ። ለሽንቴ ራሱ በስማ በጋርድ ነው የምንቀሳቀሰው።
አሁን እኔ ጣል ብታወሪውን አሉባልታውን ትታችሁ ሰልችቶኛል። አንድ አይነት ወሬ ይሰለቻል ውዶቼ። ባይሆን ጊፍቱን ጣል አድርጉልኝና ገንዘብ በካሽም አስገቡልኝና አሁን በቅርቡ ደግሞ የሆነ ቫኬሽን የሆነ ቦታ ላይ ወጣ ስለሆነ ወደ ሜክሲኮ አካባቢ ገንዘብ ስጡኝ። ወሬ ተው፣ አሉባልታ አልበደኝ። ገንዘብ ስጡኝ። ብትችሉ የሰጧችሁ ራሱ ብትመልሱልኝ ደስ ይለኛል። ስጡኝ። ከዛ በተረፈ አሉባልታ ሰለቸኝ። ኮንፊደንስ፣ መልክ፣ ቁመት፣ ቤተሰብ አንድ አይነት ወሬ ሲሰለች ገንዘብ ስጡኝ። ቸግሮኛል። አሉባልታ አልፈልግም። ሰልችቶኛል። አሉባልታችሁ አንድ አይነት ወሬ ሲሰለች። ስሙማ እኛ ሜክሲኮ ሄዳለሁ ብያለሁ። ይህን ቦታውን ባልነግራችሁም ስሙኝማ። ለነጮች እኮ ነው ለሌላ ዜጋ ምናምን። እኛ ሀበሾች ኩሩ እኮ ነን ስናምር እንላለን። ለምንድን ነው ታዲያ እርስ በርሳችን ግን ስንባላ በመልክ የምንውለው? አሁን ናይጄሪያ ስናይ ኧረ በስመ አብ ሀበሻ እኮ በመልክ አንደኛ ነው ከአፍሪካ እንላለን። እርስ በርሳችን ግን ስንደናነቅ አንውልም። ምን ትመስላለች? የጎበጠች የተጣመመች መልኳ እንዲሆነ ነው። ሁል ጊዜ በመልክ ነው የምንጣላው። ለምንድን ነው ግን ለሌላ ዜጋ ግን ራሳችን የምንዋሸው? ለናይጄሪያዎች ለሌላ ዜጋ ናይጄሪያን የፈረደበት ሀበሻ መቼስ ለናይጄሪያ ለኬንያዎች ምናምን ማለት ነው በጣም ቆንጆ ነን ከአፍሪካ አንደኛ ኢትዮጵያ በመልክ አንደኛ ከሆነ ለምንድን ነው ጋይስ እርስ በርስ ማንደናነቀው? እርስ በርስ ሁሌ በመልክ የምንተቻቸው ለምንድን ነው? እኔ አይገባኝም ይሄ ነገር ውዴ። እኔ ልጅ ሲሪየስ ሆኜ ሳወራ ተናደድ። እኔ ስናደድ እንባዬን አለቅሳለሁ፣ እጮዋለሁ። ንዴት ሳይሆን ለራሴ ይገርመኛል ለምን እንደምንቀናና ለምን ምቀኛ እንደሆነ እርስ በርስ አላቅም። በቃ እኔ እንደ ነጮች ብሆን ደስ ይለኛል። በቃ ወሬያችን ስለ ገንዘብ ቢሆን፣ ወሬያችን ስለ ህይወት መቀየር ቢሆን፣ ወሬያችን ስለ ቢዝነስ መቀየር ቢሆን አለ አይደለ? ቢዝነስ ስሪበት፣ እንዲህ አይነት ቢዝነስ አለ። ገንዘብ ሁሌ መልክ ነው። እውነት ይሰለቻል። ማን ነው ማንችለሽ? እኔ በዚህ አጋጣሚ ልንገራችሁ ቲክቶከሮች ማለት ነው። ቲክቶከሮች በዚህ አጋጣሚ ፍምስና በዚሁ አይቀጥልም። ይሄንን እኔ አምናለሁ። ጊዜ ያነሳል፣ ጊዜ ይጥላል፣ ጊዜ ያልፋል። በዚህ አምንበታለሁ። ጊዜያችሁ ከሆነ መጠቀም ያለብን ብዬ ማስበው ማርያምን ለቲክቶከሮች ነው ማወራው። ቢዝነስ መክፈት አለብን። የሆነ ነገር የራሳችን ነገር መክፈት አለብን። ህይወት በዚህ መንገድ አትቀጥልም። ሁሌም ፋሲካ ሊሆን አይችልም። ገብርኤልን ነው የምላችሁ። ዱባይን የተቀበሉኛላችሁ። ሁሌም ፋሲካ ሊሆን አይችልም ህይወት ሁሌም እና አንድ ቀን ይለወጣል። ጊዜ ያልፍብናል። ሳያልፍብን ቢዝነስ እንጀምር። እርስ በርስ ከምንጠነቋቆል እርስ በርስ ሁሉ ጊዜ መልኳ፣ ፊቷ፣ ልብሷ እዚያ ሀገር ከምንባባል እመቤቴን ቢዝነስ ብንጀምር በራሴ አንድ ነገር ብከፍት ይሄ ቲክቶከር ግፍ ብሎ ቢቀር አትሊስት የራሴ ቢዝነስ አለኝ። የራሴ የከፈትኩት ነገር ይኖረኛል። እመቤቴን ነው የምላችሁ። እና እርስ በርስ ከምንቋቆር የሆነ ነገር ብንከፍት ይሻለናል። እኔ እንደዛ ነው ማስበው። እኔ እንደዚህ አንቀጥልም። ምንም የሚዋሽ ነገር የለም። ሁሌ ዝና የለም። ሁሌ መወደድ የለም። ሁሌ ጊፍት የለም። ሁሌ ምናምን የለም። እግዚአብሔርን ገንዘባችሁን ሴቭ አድርጉ። ቡቱቱ ላይ አታብዙ። እኔ አሁን አልፎ ነው ለራሴ ደስ እንዲለኝ እንደውም መግዛት የጀመርኩት እንጂ ቡቱቱ አታብዙ። ለአይን የሚታይ ነገር ያልቃል አንድ ቀን። ማርያምን እኔ በቁም ነገር እግዚአብሔር ለአይን የሚባል ነገር አንድ ቀን ያበቃል። ልብስ የሆነ ነገር ብትከፍቱበት ልብሱን መግዛት ትችላላችሁ። ልብስ፣ ጫማ፣ ቡቱቱ በዛ ገንዘብ ከማለቅ ገንዘባችንን ሴቭ አድርገን የሆነ ነገር ብንከፍት የሰጡንም ሰዎች ቢያንስ እንኳን ይደሰታሉ ብዬ ተስፋ አደርጋለሁ። ቀጣይ ምኞቴ እሱ ነው። አሁን እኔ ደግሞ ጋድ ያደርገዋል። ማርያምን ቀጣይ ምኞቴ እሱ ነው። ቡቱቱ ልብስ ነው በቃ ኮልኮል ይሄ የሚታይ ነገር ቃልዬ ቴንኪው። ሁሌ የሚታይ ነገር አለ አይደል? ማርያምን ቀጣይ ምኞቴ እሱ ነው። እኔ እዚህ ቲክቶክ ላይ ሁሉ ጊዜ ጌም ተጫዋች መሆን አልፈልግም። የሆነ ነገር የራሴን ነገር ብከፍት ደስ ይለኛል። ጊዜ ሳይሄድ አይ እኔ እኮ ፕላኔን አልተናገርኩም። እንደዚህ የሆነ ነገር ቢኖረኝ ደስ ይለኛል። በቃ ማርያም የምኮራበት ነገር ቢኖረኝ
ምኞቴ እሱ ነው። አለ ያሳካሽ። ቴንክ ዩ እግዚአብሔር ይገኝ ያረጋዋል። ዱባይ ነኝ ውዴ። ዱባይ ምን አለ ስታምሪ እኮ ዙዙዬ። በአካል እኮ እንደዚህ አልመስልም ውዴ። በአካል አስቀያሚ ነኝ ማሬ። ጥቁር ጠቋራ ብታይ እድሜ የቲክቶክ ፊልተር ተመስገን ተመስገን ተመስገን። እድሜ ለቲክቶክ ፊልተር ተመስገን። ሰው አረገን። ጥፍርና በለው የሚወል ቃል ባክር ከተምኛ እኔም ወዳቸዋለሁ። እኔ እኮ እንደ ሰው እኮ ፊሊንጌን እኮ መደበቅ ስለማልችል ነው እኮ ስሜቴን። እኔ አሁን የተጎዳሁት እኮ ተለውጫለሁ። ከድሮ እየተሻሻልኩ ነው። ባህሪ ግን አንድ የተጎዳሁት ነገር በቃ እንደ ሰው ስሜቴን መደበቅ አልችልም። አሁን ሰዎች ይበሳጫሉ፣ ይናደዳሉ፣ ይሰማቸዋል ምናምን፣ ግን መደበቅ ይችላሉ። ድብቅ ብሎ ማስመሱ ነው አሁን የከበደኝ ማርያምን። እሱ ላይ መስራት አለ ማስመሰል። ጌታ ደግሞ ይለውጠዋል። ይሄን ሰው አምናለሁ። ማምላክ ያምናል ይሄንን ባህሪ እንደምለውጥልኝ። ጫን ነግጂ እናንተ ጫን ነጋዴዎች እኮ በጣም ሀብታም ናችሁ ታውቃላችሁ። ሱራን ታቋታላችሁ። ጫን ነጋዴዋ ቆሚና እንዴ ፓንትሽን አሳየኝ እሺ። አይ ዘንድሮ የኔ አበባ መድኃኒዓለም አለ። እውነትሽን ነው። እግዚአብሔር አለ፣ እግዚአብሔር አለ። ሁሉ ጊዜ ሮሮ ነው ውዴ። ሁሌ ኢትዮጵያዊ፣ ሁሌ ነው ሮሮ ማውራብሽ። ሁሌ ሁሌ እስክትፋቱኝ ድረስ ሁሌ ሁሌ ሮሮ። አትንኩኝ። እኔ እናንተ የምታደርሱብኝ ነገር እኮ ሮሮ አይደለም። እኝኝኝኝ ብል እኮ ያስብለኛል እኮ ገብርኤልን ያስብለኛል እኮ። እናንተ እኮ የምትሳደቡ ስድብ የምትበድሉኝ በደል እኮ ያስብለኛል እኮ። እናንተው የምትፈልጉት እየተሰደብሽ እየተረገጥሽ ጸጥ ብለሽ ኑሪ፣ ኢግኖር አድርጊ። ነው አልችልም እኔ እንዴ። የምትሳደቡ ስድብ ቀን ከሌሊት ሰው አጥንት የማይነካ ይመስላችኋል? ንቆ መተው ጥሩ ነው፣ ግን ውዶቼ ንቃችሁን ትታችሁን ለምን ስሜቴን ማስደሰት አለብኝ? ሲነኩኝ ቅጥል ሲያደርጉኝ ቅጥል ነው ማረጋቸው። በቃ እኔ አልደብቅም ስሜቴን። ቤቴን ዘግቼ እያለቀስኩኝ እዚህ ስመጣ ደግሞ ሃይ ጋይስ ማሮቼ ዛሬ ያሳለፍኩ ጊዜ ደስ ሲል ብታዩ በስማም ያልልኩ አልልም። ይሄ ነው እሱ አልልም። እርር ስታረጉኝ ቅጥል ስታረጉኝ እረግጣችኋለሁ። እሴት አልልም። በቃ አልልም። ይሄ ቤቴ እያልኩ ደግሞ ፌክ አካውንት ደግሞ ከፍቼ በየቦታው ራሴን እንደዛ እንደሚያረጉትኝ ሰው ሲሰድባቸው በፌክ አካውንት ለራሳቸው እየቆሙ ምን አስጨናነቀኝ? ከገማህ ግማታ አምነክ ነው ምን በቃ እኝኝኝ ነው ምን 3 ሰዓት ሙሉ እኝኝኝ እላለሁ። በቃ ስሜቴ ይውጣልኝ ከውስጤ። ለምን በሬን ብቻዬን ዘግቼ አለቅሳለሁ? ለምን ይከፋኛል ብቻዬን እያብሰለሰልኩኝ እንዴ? እስኪ በቃልኝ ድረስ እኝኝኝ እላለሁ። እስኪ ሰለች ደግሞ አይሰለችም? ቅማላም የትም አባት ሄዱ፣ የትም አባታችሁ አትሄዱ። ቁራፊ ፎሎ ታረጊኛለሽ፣ ትወጂኛለሽ፣ ባትወጂኝም እየተነጫነትሽ ቪው ትሰጪኛለሽ፣ ትቀመጫለሽ። የታባሽ ትሄጃለሽ? የት ሜጃለሽ? ቆረቆራ የታባሽ ትሄጃለሽ? የትም ዛሬ ትሳደበሽ፣ ነገ ደግሞ የሚያስቅ ቪዲዮ ስሰራ ትስቂያለሽ። የትም አባታችሁ አትሄዱ። ቁጭ ነው አብረን ተያይዘን ማርያም አብረን ነን። በቃ የትም በቃ እንዴት ነጭ እያልኩኝ ትችሉኛላችሁ እንዴ? ማፊ ፋይዳ ብሏል እንዴ? እንዴት እኮ እንደሚያንገበግቡ እኮ ቤተሰብ ነን እኮ እከካሞች እንዴ። ጠዋት እናንተን ነው የማየው፣ ማታ እናንተን ነው የማየው። ዕቃ ታጥባብኛላችሁ
ላይ ላይ ትነጅብኛለሽ። ላይ ላይ ናቴ ቆይ እንዴ ፐዝል መጣብኝ። ቤተሰብ ነን። ስናረግና ስንተኛ ነው እኮ አብረን ማንውለው። አባቴ ራሱ እንደናንተ በየቀኑ አላገኘው። ካካሞች ከነ ባህሪ ቻሉ። ጨርሹ ይላሉ። ሰካራማኔ ቢታ መቼም አታገኙም። እንደዛ አያችሁ፣ ምኞታችሁ ነው የምነግሩት። ወይዬማ listen to this video. Well, for 2 seconds you could wait, that's it, and then I answered. Okay, I'm just trying to hear something and I'm not alone. What happened, Ma? አቡ ሲስተር አይደለችም፣ ስልክ ነው። አፋችሁ ናት። Okay, nobody else is saying you can't. Tell her. Okay, Mimi, is that okay? ምንድን ነው እንደዚህ ንገሪያትማ። I don't even know. Okay, go talk to her. Here. ቆይ አንዴ